عيد مبارك علينا وعليكم ተመልካቾቻችን በፋና ቴሌቪዥን ልዩ የኢድ በዓል ዝግጅትን ወደ እናንተ እያደረስን እንገኛለን። እንግዶችን እየጋበዝን ደግሞ በየመሃሉ እየተጫወትን የኛን ዝግጅቶች እያደረስን እለቱን በደመቀ መንገድ እያሳለፍን ነው። በዚህ አጋጣሚ ኢድ ሙባረክ በድጋሚ እንላለን። ደግሞ ከሌላ እንግዳ ጋር እንጫወታለን። አብዲ እስቲ መጀመሪያ ኢድ ሙባረክ ሙሉ ስምህን ለተመልካቾቻችን አስተዋውቅልን። ኦኬ፣ በጣም አመሰግናለሁ ለድሉ። ስሜ አብደላ ተክቢር ይባላል። በቅድሚያ እንኳን ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል መላውን የዓለም ሙስሊም እንኳን አደረሳችሁ ማለት እወዳለሁ። የተባረከ ኢድ እንዲሆንላችሁ እወዳለሁኝ። ያው የመጣሁት ከአሜሪካን ሀገር ነው። ለዚህ ረመዳን እንደመጣ ስለሰማው ጥቂት አካፍልን። እሺ። ኦኬ። አዎ እኔ የምኖረው ቨርጂኒያ ውስጥ ነው፣ ዋሽንግተን ዲሲ አካባቢ ማለት ነው። አሜሪካን ሀገር ረጅም ጊዜ ቆይቻለሁኝ። ያለው ድባብ ረመዳንን በተመለከተ ያለው ድባብ እንደ ሀገር ቤት አይሆንም መቼም። በተለይ ደግሞ እኔ ተወልጄ ያደግኩት መርካቶ መሀል ነው። ሀደሬ ሰፈር ይባላል። ባዩሽ መስጊድ፣ ጥንታዊ መስጊድ ሁሉ ጊዜም የተለያዩ ሀገራዊ ጥሪዎችም ለምንም ግንባር ቀደም የሆነ መስጊድ ነውና እዛ ተወልጄ ነው ያደግኩትና እዛ ያለው ኢንቫይሮንመንት በጣም ረመዳን ላይ በጣም ለየት ያለ ነው። ማታውም እንደደመቀ ነው። ሰውም አይተኛም ማታ ላይም ኢቭን ከቤት ወደ ቤት የሆነ ነገር ፈልገህ እንኳን ጎረቤት ወይ ግቢ የሆነ ቦታ ብትሄድ ክፍት ነው የምታገኘውና ከዛ አይነት ድባብ ወጥቼ ነው አሜሪካን ሀገር የገባሁት። ያው አሜሪካን ሀገር እንደገባ እንደ አዲስነት ያው ባይተዋርነት ይኖራል እስክትለምደው። እዛ ያለው ጠንካራ ኮሚኒቲዎች አሉ። አንጋፋው ፈርስት ጃ ፋውንዴሽን የመጀመሪያ የተቀበለ የገባንበት ስገባ የነበረው ትልቁ ፋውንዴሽን እሱ ነበረ። ዋሽንግተን ዲሲ ነው ቤዙ፣ እዛ ነበርና እዛም አካባቢ እንግዲህ ያው እንደምታውቀው አሜሪካን ሀገር ወይንም ደግሞ አጠቃላይ ወደ ውጭ ከተሰደደ ኢትዮጵያዊ በብዛት እዛ ሜትሮፖሊታን ኤሪያ ይባላል። ዲሲ፣ ቨርጂኒያ እና ሜሪላንድ ሶስቱ ላይ በርካቶች ኢትዮጵያኖች ነው የምንኖረው። ያው ሙስሊሙም ክርስቲያኑም ማለት ነው በጣም ብዙ ነውና ስለዚህ ብዙ አይነት ኮሚኒቲዎች ነው ያገኘሁት እና ጥሩ ነው ድባቡ። ግን ያው ይሄኛው የበለጠ እንትን ይላል። እየለመክ ስትሄድ ደግሞ እዛም ያው ያለውን እንትን የአትሞስፌር እየለመከው ትመጣለህና ረመዳን እዛም ቆንጆ ነው ለማለት ነው። በጥቂቱ ግን ድባቡ እንድንካፈለው ረመዳን እዛም ያልፍበት መንገድ አለ፣ እዚህም ያልፍበት መንገድ አለ። እዛ እንደው ምን አይነት ነገሮች ይደረጋሉ ትንሽ ቪዥዋላይዝ እንድናደርገው ምስሉን ማግኘት እንድንችል። ኦኬ። አዎ ረመዳን ያው ከመግባቱ በፊት የተለያዩ ዝግጅቶች ይደረጋሉ በተለያዩ መስጊዶች። አንዳንድ ፈንድራይዚንግ አነስተኛ ፈንድራይዚንግ ይደረጉና ወር ሙሉ የኢፍጣር ፕሮግራም አለ በየመስጊዶች ማለት ነው። እና ማንም ሰው ሄዶ እዛ ያፈጥራል። ያው ቤት ስለማይኖር ምናምን ሳይሆን ጋዘሪንጉንም ይወደዋል። በዛውም ደግሞ ጸሎትም ሰላቱንም እዛ ያደርሳል ምናምንና ያ ትልቅ እንትን ነው። ሌላ በየኮሚኒቲው በተለይ የኢትዮጵያ ኮሚኒቲ እኛ ጋር የተለመደው ምንድነው ረመዳን ላይ ምናልባት 3 ሳምንት ወይ በመሀከሉ ቅዳሜዎች 3 ቅዳሜዎች ይወሰዱና የኢፍጣር ፕሮግራም ይዘጋጃል ማለት ነው። ፈርስት ጃ ኮሚኒቲ ትልቁ አንጋፋው ሜሪላንድን ቤዝ አለው፣ ቨርጂኒያም ዲሲም አለው። ቨርጂኒያ ደግሞ ሰላም ፋውንዴሽን የሚባል እንደዚሁ የኢትዮጵያን ኮሚኒቲ አለ። ኢፍጣር ፕሮግራሞች ይዘጋጃሉ ሁለቱም ቦታ ማለት ነው፣ የተለያዩ ቅዳሜዎች ማለት ነው። እዛ ላይ በጣም ደስ ይላል አትሞስፌሩ። ሰብሰብ ብለህ አንድ ላይ ተገናኝተህ ታፈጥራለህ። ከዛ ውጪ ደግሞ እንደዚህ ጓደኛ ጋር ቤተሰብ ጋር የምትተዋወቀው ጋር ይሄክ ታፈጥራለህ። ያው ረመዳን ሲገባና ያው ያለው መንፈስ አንድ አይነት ነው። የትም ቦታ ብትሆን ላይክ ረመዳን በፊትና ልክ ረመዳን ከገባ በኋላ የሚኖረው መንፈስ አንድ አይነት ነው የሚሆነው። ግን ኢንቫይሮንመንቱን ያው አንተ ታሳምረዋለህ እንደዚህ አብሮ በማፍጠር አብሮ በመገናኘት እንዳልኩ የኮሚኒቲ ፍጣሮችን በጋራ በማፍጠር ምናምን በጣም ያምራልና ያው ይሄ ነው ትንሽ ለየት የሚያደርገው ማለት ነው። በጣም ቆንጆ። እዚህ ኢትዮጵያ ደግሞ እንግዲህ ለዚያራም ነው የመጣው። እናትም አለች። የእናት ዷደም በጣም ወሳኝ ስለሆነ እዚህ የሚያልፍበት መንገድ ብንሰማው ጥሩ ነው። እንዴት አሳለፍክ ረመዳን? አዎ እንግዲህ እዚህ ኢትዮጵያ መመጣው እናቴ ለፍታ ጥራ ያሳደገችኝ እናቴ ፋጥዬ ኢብራሂም ትባላለች። እሷን ለመካደም ነው። እህቴም አለች
እና እዚህም በጣም ደስ ይላል። ያው በቃ ብዙ ወንድሞች ያሉኝ ጀማዓዎች ያሉኝ ያልኩ የተወለኩበት አካባቢ ያሉ ስቲልም በጣም የምንገናኝ ወንድማማቾች እንዲያውም የራሱ ግሩፕ ተክቢር ጀማዓ የሚባል ያለን ግሩፖች ወንድሞች አሉ። ከነሱ ጋር ማታውን አብዛኛውን ጊዜ ማታ ዱዓ በማድረግ በተለያዩ አይነት የአምልኮ ስርዓቶች እናሳልፋለን። ቀን ላይ ያለው ነገር ያው አንዳንድ ጊዜ ብሬክወስት የተኛህም ምናምን ነው። ግን ያው እዚህ ያው ብዙ ሰው ስለምታውቅ ብዙ ስምት ኢፍጣር ቦታዎችም የተለያዩ ቦታዎች ትጋበዛለህ፣ ትሄዳለህ ምናምን አትሞስፌሩ ደግሞ እዚህ ያው ድሮ ያሳለፍኩት ነገር ስለሚመጣ በጣም ደስ ይላል። የበለጠ ያምራል። ከነትዝታው ነው ሙሉ የሚሆነው። ከነትዝታው ነው የሚሆነው። ልክ ነው። በጣም ቆንጆ ነው። የበጎ አድራጎት እንቅስቃሴዎች ላይም እንደምትሳተፍ ሰምቻለሁ። እዚህ አሁን ዛሬ ቀረጻችን እያደረግን የምንገኘው ወንድም ካሊድ ፋውንዴሽን ውስጥ ነው። ከሱ ጋርም የተገናኛችሁበት እዚህ አገር ቤትም ውጭም ደግሞ ገጠመኞችም ስራዎችም ስለነበሩ ብንሰማቸው በጣም መልካም ነው። መልካም። አዎ ወንድሜ ካሊድ የብራዘር ካሊድ ፋውንዴሽን መስራች በጣም ጠንካራ ወንድም ነው። ሪሊ የማይሰበር ወንድም ነው። ብዙ የተለያዩ በሂደቱ ላይ የገጠሙት አንዳንድ ነገሮች አሉ። ከቤተሰብ ማጣት ጀምሮ በአደጋ ማጣት ጀምሮ የተለያዩ ነገሮችን ግን እኔ ኢነርጂው በጣም ይገርመኛል። እንደው እኔ እውነት ብዙ ጊዜም የምናገረው ነገር ነው ያለው ኢነርጂ ቲኬት እንደሚያመጣው አላቅም። መጀመሪያ ጊዜ ስመጣ ያው የነበረበት ሌላ ሎኬሽን ነበር፣ ቦሌ አካባቢ ያለ ሎኬሽን። አዎ በጣም ቤቱም በጣም እንትን ያደርግ ነበር። እንዲያውም አንድ ጊዜ እንደዚሁ ረመዳን ላይ ተገኝቼ ነበርና እንደዚህ ድንኳን ምናምን ተሰርቶ ምናምን ነበር። የመጅሊሱ የኛ ፕሬዚደንትም ነበሩና ዝናብ እየዘነበ ዝናብ ሁሉ እየፈሰሰ ምናምን ነበርና ከዛ አይነት ሲቹዌሽን ላይ ወጥቶ አሁን ላይ ደግሞ አልহামዱሊላህ በብዙ ጥረትና ትግል እዚህ ደርሷል። እና እኔ ትውውቃችን ያኔ ነው መጥቼ ጎብኝቼዋለሁ። ከዛ በኋላ ደግሞ አሜሪካን ሀገር መጣ። አሜሪካን ሀገር ሲመጣ ተቀበል ነው እኛና በጣም ጥሩ ጊዜ ነበረን። እና ልጁ ማሻአላህ የዓላማ ሰው ነው፣ ደፋር ነው። በጣም የሚገርም ነገር ነው። እኛ በአጋጣሚ የመጣ ጊዜ እኛ የቨርጂኒያ ውስጥ የሴንተር ቦታ መሬት ለመግዛት ውይይት እያደረግን ነበርና ለመስጊድ ማሰሪያ ሴንተርና እዛ ላይ መጣ። ጀስት ከኛ ከገባ የሚሰጠን ሀሳብ ግን በጣም የሚገርም ነው። እና ልጁ ያለው አርቆ የማሰብ ሁኔታ በቃ እንደ ግለሰብ ላይ የአንድ ግለሰብ ላይ የምታየው ሰው በርካቶች ላይ የምታየውን እንትን አንድ ሰው ላይ ማግኘት ማለት ነው ካሊድ ላይ። እና ጥንካሬ በጣም እዛው ቁጭ ብሎ ስለዚህ ስናወራ ሀሳብ አመጣ። ለምን እኛ የምንሄድበት የተለያዩ ፈንድራይዚንጎች እናደርጋለን ምናምን እዛ አካባቢ ላይ መድረኮችን እመራለሁ፣ አንዳንድ ጊዜ ማስታወቂያዎችን እሰራለሁ ለኮሚኒቲዎች ምናምን። አገራዊ ጉዳዮች ላይ ደግሞ የተለያዩ በአባይ ጉዳይ በምናምን ሳተፋለሁ፣ ሰልፎችንም እናደርጋለን። ኒውዮርክ ድረስ ሄደን አድርገናል ምናምን ብዙ ነገሮች ላይ እንቀሳቀሳለሁኝ። እና እዛ ላይ የሰጠው አስተያየት ምንድነው፣ ለምንድነው አንዳንድ ሺህ ብር ቲኬት ተቆርጦ ፈንድራይዚንግ ለምን አታረጉም አለና ጭራሽ እሱ ይዞት የነበረው 1000 ምናምን ብር ነው። ላፕቶፕ ሊገዛ ነው የያዛት ያችን ብር ከዚህ ይዞት የመጣ ነው። እና እኔ እንዲያውም ይሄው 1000 ብር የመጀመሪያው ሰው ነው ብሎ ዶላር ነው አወጣና አስቀመጠ። አሚን ማለት በቃ በጣም የሚገርምህ ነው። ልቡ ያለው ልብ የሚገርም ነው። አንደኛ የሰጠን ሀሳብ በጣም እንትን ነው። እሱን ሀሳብ ይዘን ተነሳን። በጣም የተሳካ የሆነ ፈንድራይዚንግ የመጀመሪያውን እንትን አደረግን ማለት ነው። ኦፍ ኮርስ እሱ ያደረገውን እንትን አድርገን እኛ ላፕቶፕም ገዝተን አበረከትንለት። ከዛ በኋላም እንዲቆይም አንዳንድ ነገሮችም ለሱ ደግሞ ያው እዚህ ላይ የነበረበት ቤት ቀደም እንደነገርኩ ያኛው ድርጅት ቦሌ ያለው በጣም አስቸጋሪ ሁኔታ ስለነበር ለምን እንደዚህ አይነት ነገር እንትን አትልም የሚባል ሀሳብ መጣ። ያው ፈንድራይዚንግ ለማድረግ ቲኬቶችም ነበሩ። እኛም እየተሯሯጥን ሸጥን። ብዙ የኢትዮጵያውያን እዛ የተባበሩት እንትን ያለው አሉ። ትልቅ ፈንድራይዚንግ አድርጎ የተወሰነ ነገር ለመነሻ የሚሆን ለዚህ ቦታ ለመነሻ የሚሆን ነገር ይዞ መጣና እንትን አለ። በመሀልም ያው እንደዛ እያደረገ ራሱ አንዳንድ እንትኖች ክፍተቶች ነበሩና ከኛ ጋርም በስልክ ተነጋግረን እዛ አካባቢ ተቋ ግሎባል ውመንስ ኦርጋናይዜሽን ይባላል። በእህት ዚነት በጣም ጠንካራ እህት አለችና በጎ አድራጎት ስራዎች ላይ ብዙ ነገሮችን በማስተባበር
ግንባር ቀደም የሆነች እህታለች ከሷ ጋር እኔም ተባብሬ ሌሎች 2-3ቶችም ኢንዲቪጁዋል አብረን ሆነን ፈንድራይዚንግ አድርገን ያው ለአንዳንድ ነገሮች እዚህ ለመነሻ እንዲሆነው አንዳንድ ነገር አድርገናል። ያው ልጁ መበረታታት መጠናከር ያለበት ነው። ቅድም እንዳልኩ ሀገራዊ ስራ ነው የሚሰራው። ዜጎችን ከመሬት አንስቶ ነው ሙስሊም ክርስቲያን አይልም፣ ሁሉንም ዜጋ አንስቶ ተንከባክቦ ያለ ወንድም ነውና በማንኛውም መልኩ መረዳት ስላለበት እኛም ያቅማችንን አድርገናል ማለት እችላለሁ። ያው ያ ሊያንሰዋል እንጂ ወደፊትም በቀጣይም የሚቻለውን ነገር ሁሉ ከሱ ጋር ለማድረግ በጣም ዝግጁዎች ነን። ያው ዛሬም እንዳልከው እዚህ ቦታ ነው የተገናኘነው። በመጣሁ ቁጥር ዘይረዋለሁ፣ ደውላለሁ እና እንደዚህ አይነት ፕሮግራም የፋናዎች ፕሮግራም የኢድ ፕሮግራም አለ ስላለኝ በደስታ ነው ወጥቼ ያው አንተንም ያገኘሁት። ደስ ብሎኛል እኔም በጣም የኢድ በዓል ላይ እንደመሆናችሁ በዚህ አጋጣሚ እንኳን አደረሳችሁ ኢድ ሙባረክ ማለት የምትፈልጋቸው ካሉ? እሺ መልካም፣ በጣም አመሰግናለሁ በድጋሚ ለድሉ። በቅድሚያ በጣም ለምወዳት በብዙ መከራ ያሳደገችኝ ለናቴ ለፋጥዬ ኢብራሂም እንኳን አደረሰሽ ኢድ ሙባረክ ላለው፣ ለእህቴም ለብርቄም እንደዚሁ ኢድ ሙባረክ ላለው፣ መላው ጓደኞቼ ቤተሰቦቼ አሜሪካን ሀገርም ያሉ ጀማዓዎቼ ወንድሞቼ ጓደኞቼ ለሁሉም መልካም ኢድ እንዲሆንላችሁ ያማረ የተዋበ ኢድ እንዲሆንላችሁ ያሳለፍነው ረመዳን አላህ Subhanahu Wa Ta'ala ከተቀበላቸው ዱዓቸውን ኢባዳቸውን ከተቀበላቸው እንዲያደርገን ዱዓይ ነው። እንደዚሁም ደግሞ በሰፈሬ ስም ሀድሬ ሰፈር ጀማዓ የሚባል አለ። አንድ ወንድም አለን በጣም ጠንካራ ወንድም። እንደዚሁ አንዳንድ ሰዎች ተሰጥኦ አላቸው ሰዎችን የማሰባሰብ ሳውዲ ጅዳ ውስጥ ነው የሚኖረው ከድራደም ይባላል። እሱ የመላው ዓለም የምንገኘውን አሰባስቦን እንደዚህ በየረመዳኑ ሳንቲም እያወጣን እዚህ የተቋቋሙ ኻዲሞች አሉ። ወደዛ እየላከን ብዙ ሰዎችን እናስፈጥራለን። በጎ ስራዎችን በአቅማችን እንትንላለንና ለነሱም ለመልካም ለሁሉም ጀማዓ ለሀድሬ ሰፈር ጀማዓ እንደዚሁ ኢድ ሙባረክ ላለው፣ ለተክቢር ጀማዓ ኢድ ሙባረክ ላለው፣ በአጠቃላይ ደግሞ ዓለም ላይ ያሉ ሙስሊሞች በሙሉ ኢድ ሙባረክ እንኳን አደረሳችሁ መልካም ኢድ ይሁንላችሁ ለማለት እወዳለሁ። በጣም ደስ ይለናል። የእናንተንም በጎ ስራ አላህ ይቀበላችሁ። አላሁማ አሚን። ቴንክ ዩ ወንድሜ። እናመሰግናለን። እሺ ወንድሜ። ተመልካቾቻችንም አብራችሁን ስላላችሁ በጣም ከልብ እናመሰግናለን። ልዩ የኢድ በዓል ዝግጅታችን እናንተ አምሮና ደምቆ መድረሱን ይቀጥላል። ኢድ ሙባረክ። ኢድ ሙባረክ።